ዝና ምሳሌን በማገቱ የተበሳጩት መድብልና ብሩኬ ምሳሌን አገተበት ቦታ ትህትና ታግታበት ነበረበት መድብል በሚያውቀው ዘሎ ሲገባም፣ ሌላው ምሳሌ ግን እዛ ቦታ እንደሌለችና አሁን ላይ ብሩክን የዝና ሰዎች ሴት አድርገው በመያዝም እዛ ግቢ ትልቅ ችግር ተፈጠረ። እጅግ በጣም የተሰበረው ልቡ መድብል አሁን ላይ ብሩክ ስለተያዘ ወይ ከምሳሌ አልሆንኩኝ ወይ ከብሩክ አልሆንኩኝ ትህትናን አድናለሁ ብዬ ትልቅ ችግር ውስጥ ገባሁኝ እያለ መድብል እየተበሳጨ ይገኛል። መድብልና ብሩኬ ምሳሌ ታገተችበት ወይም ደግሞ ትህትና ታግታ ኖረችበት ክላስ ነው የምትሆነው በማለትም ወደዛ ሲያመሩ፣ እንግዲህ ዝና አሁን ላይ መሸወድ ወይም ደግሞ መሸነፍ የለብኝም ብሎ ስላሰበ በሚያሳዝነው ሁኔታ ትህትና ታገተችበት ሳይሆን ሌላ ቦታ አድርጎ ምሳሌን እያሰቃያት ይገኛል። ሌላው መድብል እንግዲህ ዝና አሁን በምወዳቸው ሰዎች እንዳለውም እውነቱን ነው፣ በምወዳቸው ሰዎች መጣብኝ ይህ አረመኔ እያለ ቢበሳጭም ግን ደግሞ ተዝና እጅ ምሳሌን ፈልቅቆ ማውጣት ምን ያክል ከባድ እንደሆነ ወንድም አማቾቹ ዘለው ቢሄዱም ብሩክን ግን የዝና ሰዎች በመያዛቸው ይበልጥ ልቡ የተሰበረው መድብል ብሩክን ከስንት መከራ ስንት ሆኜ እንዳወጣሁት ደግሞ አሁን መልሶ እዛው ውስጥ ገባ በማለትም እየተበሳጨ ይገኛል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ እንግዲህ እጅግ በጣም የሚያሳዝነውና ልብ የሚሰብረው ምሳሌ በመድብል በዝና እጅ ውስጥ በመግባቷ እና እንዲሁም ደግሞ ምንም ማድረግ የማይችለው ብሩክ አሁን ላይ ዝናን ማሸነፍ ምን ያክል ከባድ እንደሆነ መስሎ ታይቶታል። ግን ደግሞ መድብል በፍጹም ማንኛቸውንም አሳልፈን መስጠት የለብንም፣ ሁሉንም ነፃ እናወጣቸዋለን፣ እራሳችንንም ነፃ እናወጣለን በማለትም እንግዲህ ሁሉንም ነገር ይፋ ለማድረግ ጥረት እያደረገ፣ መድብል ግን አሁን ላይ የተሸነፈ ቢመስልም ግን ደግሞ በፍጹም ልሸነፍ አይገባም፣ ሁሉንም ነገር መጋፈጥ አለብኝ እያለ እንግዲህ ጦርነቱን ከዝና ጋር መጀመር እንዳለበት አመነ። በእርግጥ ብሩክ እዋክን ወንድሜ ይሄ በጣም አሳሳቢና አስቸጋሪ ነገር ነው፣ ግን ደግሞ እንዴት ምን ማድረግ ነው ያለብን በማለትም እየተወያዩ ቢገኝም መድብል ግን በፍጹም ልንተወው ወይም ደግሞ በፍጹም ልንሸነፍ አይገባም በማለትም ብሩክን እያበሰረው ይገኛል። ብሩክ አሁን የመጨረሻ በምሳሌ ከመጡበት እብዲ ሆኖ እየጮኸና ልጄን ግዴታ ማግኘት አለብኝ፣ አልበለዛ ዝናን ከፊት ለፊቴ ካገኘሁት እመንኝ እገለዋለሁ ሲልም፣ በእንደዛማ ከሆነ እሷን ትልቅ ችግር ውስጥ እንከታታለን፣ ስለዚህ መረጋጋት ብቻና ማሰብ ነው ያለብን በማለትም ብሩክ እንግዲህ እንዲረጋጋ መድብል የቻለውን ጥረት እያደረገ ይገኛል። ግን ደግሞ በፍጹም አሁን ላይ ምሳሌን እንዴትም አድርጎ መልቀቅ ስለማይችል ዝና ለሁላቸውም ቁርጥ ያለ ውሳኔ ነገራቸው። በዚህን ሰዓት የዝና ውሳኔ አሳሳቢና ከባድ መሆኑንም ከምንም በላይ ተረዱት። ነገር ግን አሁንም ቢሆን አልሸነፍም፣ ምሳሌን አመጣታለሁ እያለ የሚገኘው መድብል እንግዲህ ከብሩክ ጋር እየተመካከሩ ሁሉን ነገር ምን ማድረግ እንዳለባቸው ወደፊት መጓዝም እንዳለባቸው እየተነጋገሩ ይገኛሉ። ግን ደግሞ ዝናን ማሸነፍ ምን ያክል ከባድ እንደሆነ ሁላቸውም ተረድተዋል።
ቅድስት እንግዲህ በምን ሁኔታ ምሳሌን ከዛ ከአረመኔና ከጅብ ማውጣት አለብን፣ በጣም አስቸጋሪና አሳሳቢ ነው እያለች እያለቀሰች ብትገኝም አሁን ላይ ምንም አያረጋትም። ምሳሌን ምንም ሊያደርጋትም ሆነ ምንም ሊፈጥር አይችልም። ስለዚህ እናንተ ብቻ ተረጋጉ፣ በጸሎታችሁ አትርሱን እያለም ይሮጣል። ሌላው ኻሊብ ሙሲሳ ትህትና ተገይታ ለሀብታሙ ሰውዬ ካልተሰጠች የምሳሌን ኩላሊት አሳልፎ መስጠት እንዳለበት ለዝና ነገረው። አዎ ህፃኗን ልጅ አግቻታለሁ ሲልም ምን? አዎ ስለዚህ አሁኑኑ አስመርምራትና ለኻሊብ ሙሲሳ ትዕዛዝ እንዳከብር ማድረግ እንዳለበት ዝና ተነገረው። የምሳሌን ኩላሊት ለሀብታሙ መስጠት እንዳለባቸውም ተነጋገሩ። ግን ደግሞ ምሳሌ በአሁኑ ሰዓት እየተጨነቀች ትገኛለች። በእርግጥ የመድብልና የብሩክም ሀሳባቸው ትህትና ስላመለጠችው ምሳሌን ኩላሊቷን አውጥተው ለዛ ለአረመኔ ባለ ሀብቱ ሊሰጡ ዝግጁ ሊሆኑ ይችላሉ በማለትም ሁለታቸው መሯሯጣቸውን ቀጠሉ። አሁን ላይ የምሳሌን ኩላሊት ለባለ ሀብቱ አሳልፎ መስጠት እንዳለበት ዝና ተነጋገረ። በዚህን ሰዓት እጅግ በጣም ልቧ የተሰበረችዋ ምሳሌ ልቀቀኝ ስትለውም አባትሽና አጎትሽ ያደረጉትን ነገር በሙሉ በአንቺ ትከፍያለሽ። ስለዚህ በፍጹም አንቺን መልቀቅ አልችልም። እንደዚህ ባይሆን ደስ ይለኝ ነበር። ዙሩን ያከረሩት ቤተሰቦችሽ ናቸው። ከማን ጋር እየተዋጉ እንደሆነ እንዳውቁ ፈልጋለሁ አላት። ምን አለችው? አዎ ተናግሬያለሁ። ስለዚህ እባክህን ልቀቀኝ እባክህን አለችው። አንቺ ተለቀቅሽ ማለት የኔ ህይወት ተበላሽ ማለት ነው። ያ የማይረባ አጎትሽ ህይወቴን ብስቁልቁል አድርጎ ካበለሻሸ በኋላ ዝም ብዬ የምትወው መስሎት ነበር መሰለኝ። ስለዚህ ያደረገው ነገር በሙሉ ዋጋ እንደሚያስከፍለው ማወቅ አለበት እያለም እንግዲህ መናገሩን ቀጠለ። በዚህን ሰዓት ምሳሌ በፍርሃት ተዋጠች። ዳጣ ምሳሌን ፍለጋ ሄዳ ባጣችበትና ለነብሩክ ምሳሌ ትምህርት ቤት እንደሌለች መምህራኖቹም ተማሪዎቹም ጓደኞቿም ነግረውኛል ስትል ምሳሌን እንግዲህ ዝና በራሱ ሰው የትምህርት ቤት ከጠባቂው ጋር ተነጋግሮ ምሳሌን አባትሽ ይጠራሻል በማለትም አስወጥቶ ለዝና አሳልፎ እንደሰጠው ግልጽ ነው። በዚህን ሰዓት ትምህርት ቤቱን ሄደው ለመክሰስ ቢሞክሩም መድብልና ብሩኬ ምንም ሊያመጡ አልቻለም። ልጃችሁ ወደ ትምህርት ቤት መጀመሪያም አልገባችም ሲልም እኔ ሸኝቻት ነው ቢልም ብሩኬ ትምህርት ቤት እስከምገባ ድረስ የግቢ በረኛ እስከሚያስገባት ድረስ አይቻለሁ። ስለዚህ ተጠያቂው በረኛው ነው በማለትም ብሩክ መናገር ያለበትን ለሱፐርቫይዘሩ ተናገረ። ሌላው አሁን ላይ ኻሊብ ሙሲሳ ለዝና ትልቅ ማስጠንቀቂያ እየሰጠው አሁን ላይ ምሳሌም እንዳታመልጥና እንኳን አይደለም ምሳሌ የማያውቋት እህትና ታግታባቸው ያስወጡ ጀግኖች ናቸው። ስለዚህ ጥርጣሬያቸውም ለሀብታሙ የምሳሌን ኩላሊት ይሰጣል ብለው ስለሚያስቡም ሌተቀን ፍለጋቸውንና አንተን ማጥመዳቸውን አይተውም። ስለዚህ አሁንም ድጋሜ ስህተት ከሰራህ ጥላትህን የጥላቴን ገንዘብ በወዳጄ አገኘሁት ነው የሚባለውና የጥላትህን ልጅ በትህትና ማስመለጥ አግኝተሃታል። ስለዚህ በአንድ ድንጋይ ሁለት ወፍ ማለት አሁን ነው። እናም ምሳሌ እንዳታመልጥ ጥረትህን አድርግ። አሁን ላይ የእሷ ደምና የሀብታሙ ደም አንድ ስለሆነ ምሳሌ የእሱን ኩላሊት ለእሱ መለገስ ግዴታ ነው በማለትም አስጠነቀቀው። በዚህን ሰዓት እጅግ በጣም በደስታ ነው የማደርገው በማለትም ዝና ለኻሊብ ሙሲሳ እሽታውን አሳወቀ። ኻሊብ ሙሲሳ ድፍረትህን እኮ አደንቅልሃለሁ፣ ግን ደግሞ ተሳኩ በሚባሉ ሰዓት ነገሮችን እያበላሸ በተለይ በትህትና ትልቅ
ብስጭት ውስጥ ከተኸኛል። አንተ ምንም ለማድረግ ወደ ኋላ የማትልና ጠንካራ ሰራተኛ እንደሆንክም አውቃለሁ። ታማኝና ቃል አክባሪ እንዲሁም ስራህን በአግባቡ የምሰራ ጀግና ወንድ እንደሆንክም እረዳለሁ። ግን ደግሞ የሚያሳዝነው ነገር እጫፍ ላይ ከደረስን በኋላ ነገሮች ሲበላሹ በጣም ያናድዳል አለው። ካሌብ እመነኝ፣ ሁሉንም ነገር አደርገዋለሁ። በፍጹም እንዳትበሳጭ። አሁን ላይ የጥላቴ ልጅ በእኔ እጅ ስለተገኘች የእነሱን መስዋዕትነት ልጃቸው እንድትከፍል አደርጋለሁ። ሀብታሙም ሰውዬ ኩላሊቱን ተለግሶት በስነ ስርዓት ሕክምናው ተጠናቆ ወደ ቤቱ እንደሚመለስ አውቃለሁ። ግን ደግሞ ካሌብ አንድ ነገር ልንገርህ፣ ይቺ ህፃን ልጅ በአሁኑ ለሱ ኩላሊቱን ሰጥታ 80 ዓመት ለሞላው ሰውዬ በጣም ያሳዝናል ሲለውም አይመለከትም፣ አንተ ጥላቶችን እየተበቀልክ መሆኑንም አትዘንጋ እንጂ ዝና፣ አይስ ለእነሱ እያሰብክ ነው አለው። ቻናሉን ሰብስክራይብ እያደረጋችሁ